ትንሽዬ ልጅ እኮ ነው። እንደዚህ በቃ እያልኩ መጨረሻ ላይ እናት ለልጇ ራሱ ቡዳ ናት ይባልና ይኸው ልጄን በልቼ ቁጭ አደረኩ። ይሄ የእግዚአብሔር ነው እንጂ ኧረ በእናትሽ በእኛ አይደለም። እኔ ልጄን በጣም ነው የመሳሳላት። የመጀመሪያ ልጄ ነኝ። ለእናቴ ገና የመጀመሪያ ልጅ ነች። ሳይለንት አርግ ሰርካለም እና በጣም የመሳሳላት ናት። ግን አልሐምዱሊላህ እስካሁን አለኝ። ከአሁንም ወዲያ በሱ ፍቃድ ትኖራለች ኢንሻአላህ። እግዚአብሔር ፍቃድ ነው። አይዞሽ ምንም አይፈሽ። እሱ ያለው መጀመሪያ ልጅ ወደደው እኔ እንጃ። ግን እህቴ ናት የምመስለው። ልጅ አመስልም ሰው ሁላ የእናቴ ልጅ ነው የምመስለው። ለእኔ ልጅ አመስልም ታናሽ ነው የምመስለው። እኔ ራሴ በ14 ዓመት የወለድኳቸው ልጅ እኮ ለመጀመሪያ በጣም ደስ ነው የሚለው። ማርያምን ወላሂ ባይሽ ጓደኛ ነን። አሁን በስልክ ጓደኛ ነን። የሆነ ሲከፋኝ እሷ ጋር ነው የምደውለው፣ እሷም እንደዛው ወደ እኔ ነው የምትደውለው። በቃ እንደዚህ ነው እግዚአብሔር ስሰጥ። አባቷም ወንድሟ ነው የሚመስለው። ልጅ ነው አባቷም ልጅ ሆነን የተጋባ ነው እና እሱም ሚስትህ ነኝ ነው የሚሉኝ ይላል። ይዟት ሲሄድ የትም ሚስትህ ነኝ ይሉኛል አለ። ትንሽ ልጅ አለችኝ ያችን አዝላለ ሐኪም ቤት ይዤ ትሄድ አንድ ሚስትህ ነኝ ገና በልጅነት ወልደ ይሉኛል አለ። ምን አልካቸው? ኧረ ልጄ ነኝ እላቸው ይላል። አሁን ሄደሽ ግን እወልዳለሁ ብትይ አቅምሽ ደክሞ ኧረ እኔ በቁኝ 3 አሉኝ። አልሐምዱሊላህ ረብ ይበቃሻል። እግዚአብሔር ይባርክ። እኔ ያረግላታል እናቴ ጉልበቷ ተረኛ ዶ አርግልኝ። አሁን ተዘክዴን ማግባት አለ መውለድ ያለ ገና እንዲ አንዲ ነገር ሰኔ በ16 ዓመቴ ነው 6 ስመጣ እኛ ብንደክምን ምን ብንልም እግዚአብሔር ይመስገን ጥለን መተን ነው። ምንም ማለት አይደለም። ቆየሽ እንዴ ከመጣሽ ታዲያ? እኔ 3ኛ ዓመቴ 16 ዓመቴ መጣሁ። 3 ዓመት ሰራሁ። 19 ዓመቴ ነው። ኦይ የኔ ልጅ አሁን 17ኛ ዓመቷ ማዚያ ገባ ገና። ሂጂ በቃ አሁን በዚህ ሰዓት አንቺ በ20 ዓመትሽ ማግባት አለብሽ እና ልጅ መፍራት አለብሽ። ብር እንደሆነ ብርን አድርጎ ነው የሚያስቀርበው እንዴ። እኛ ሀገር እኮ ግን እኛ ሀገር ብትሆኚ በ20 ዓመትሽ 2-3 ቤት ወልጃለሽ። ትምህርት ቤት የምሬ ነው። እኛ ጋር ቶሎ ነው የሚገባው። ቶሎ ብር መቼም አያጠግብም። መቼም በቀኛ አያጠግብም። ወላሂ ብር ነው። አዎ ስለዛ ብር የፍሬ ጥቅም አለው በጣም እግዚአብሔር ይመስገን። ቢከፋም ብለማም እጽናናለሁ በእነሱ ማለት ነው። ሁሌም ለእኔ እነሱ ስለሆኑ ችግር የለብኝም። ማለቴ ዛሬ ቢጠፋ ውበቴ ቢጠፋ በልጆቼ እጽናናለሁ። አዎ እና ያላገባችሁ በጊዜ አግቡ። የምሬ ነው። የልጅ መጥፎ የለም። እግዚአብሔር ለዛ ወግ ማድረግ ያብቃችሁ ውዶቼ። የምሬ ነው። አዎ እውነት ነው። ያላገባችሁ ሄዳችሁ በጊዜ አግቡ፣ ውለዱ። እውነቴን ነው የምለው። ልጅ በልጅነት ነው የምታደል። ልጅ በልጅነት ነው። ጊዜ ታክሲ አይደለም። ሴት ልጅ ከ25 ዓመት በላይ ከሆነች አወላለዷ ራሱ ይዛባል። በጣም እንትን ነው ይጎዳታል። አብሱ አለማገር የሰራች ሴት ጥቅም የላትም። ለምን ኮልኮሌ ሆና ነው የምትሄደው? በቃ እዚህ ደክማ እመቤቴን የማንንም ሽንት ቤት አጥባ በቃ ቆርቆሮ ሆና ነው የምትሄደው። እንዴት አድርጋ ታማል እንዴ? ተኝ እኔ እኮ ለምን ስላየሁት ነው በኔ ስላየሁት ነው። ማማት አግባኝ ማለት ነው። እስቲ ጭንቅላት ወጥቶ ያቃተኝ ሴት ነኝ። ስለዚህ ኮልኮሌ ሆነ መጨረሻ ላይ ዋጋ ቢስ ትሆናለች። ያ ነው እንጂ ሌላ አይደለም። ቦዝጌ አይ ቁም ነገር ነው። እግዚአብሔርን ጊዜ ታክሲ አይደል ቆሞ ጊዜ ታክሲ አይደለም። ፍሪ የለም ሄደ ሰውዬው። በቃ አይዞሽ። እኔ የምለው ጊዜ ታክሲ እኮ አይደለም። ማንን ነው ዝም በይ የምትለው? ማንን ነው ዝም በይ ያለችው? ዝም በይ ያለችው ማንን ነው? ማንን ነው? እኔን ነው። ሰላም ነው።
እግዚአብሔር ይመስገን። ደህና ነሽ? ጠፋሽ። ቁም ነገር አንድ ሴት ልጅ ግፋ ብል 30 ዓመት እስኪሞላት አትጠብቅ። ልጅ መውለድ ካለባት ቶሎ ነው። በእውነት ነው የምላችሁ። በጊዜ ሰጣ አድርጉና በጊዜ ወለድ ፈልፈል አድርጉና ከዛ በኋላ አላኬፍ 30 ዓመት ራሱ ከሴት ልጅ አይጠበቅም። ግፋ ብል 20 ዓመት ነው ልጅ መውለድ። በ20 ዓመት እድሜ ለምን በ20 ዓመት ውስጥ እንኳን ብትወልዱ ማለት ነው ልጅ በቃ ማለት ሰውነትሽ እንደ አዲስ እየታደሰ ይሄዳል። ቶሎ ቶሎ የመውለድ አቅም አለሽ። የምትወልጂውም ልጅ ደግሞ በቃ ፍሪ የሆነ ልጅ ነው። ግን ውስጥሽ ጅስምሽ እየደከመ በዚህ ላይ በቃ መቋቋም ሲያቅትሽ ምናምን መታደልማ በ15 ዓመት አግብታ የምትወልድ ልጅ በፈጣሪ ጌታ ይባረካት ናት። እውነቴን ነው የምለው። በቃ ሁሌም ልጅ እየሆነ ትሄዳለች። ልጆቿን በጣም ትንከባከባለች። ከልጆቿ ጋር እያደገች መሄድ ትችላለች። ግን እዚህ ጋር ከልጆቿ ጋር ነው አብሬ እንትን ያልኩት። ግን ይሄ ማለት እድሜሽን ጨርሰሽ በቃ የሆነ ቆዳሽ ራሱ እኮ አያምርም። እንደ እንቁራሪት ቆዳ ይሆናል። በልጅነት ግን የወለደ ሰው ቆዳው ራሱ ይሄ ሰውነቱ ጅስሙ ራሱ ያምራል። ግን አሁን እዚህ ጋር ዝም ብለሽ ቁጭ ብለሽ 20 ዓመት 30 ዓመትሽን እዚህ ቋ ብለሽ ከቀረሽ ሁለመናሽ ቋ ብሎ ይቀራል። ወላላዚም እና በጊዜ ውለዱ እያልሻቸው ነው። ግቡና በጊዜ ወልደው ማለት ነው። ዛሬ ሄዳለሁ ነገ ሄዳለሁ ሲባል ያው 2 ዓመት 3 ዓመት አይሞላም እኮ ቆረጥ ካላረግሽው ዝንት አለም አይሞላልሽ። በተለይ አረብ ሀገር ወላሂ የሰው እድሜ ወንድም አይፈልግሽም እንጂ ወንድየው ራሱ አይፈልግሽም። ተስቆረጭም ሰሚን ምን አቋቋኝ ከተንቋቋች ጋር ይላል። ደግሞ ሴት ልጅ ራሷን ካልጠበቀች ሙሽኪላ ክብር ነው የሚሆነው። ሙሽኪላ ክብር ዝም ብላ እዛው ተደቋቅሳ ሄዳ አንዴ እንኳን አብሯት ቢተኛ በሁለተኛ እንኳን ኧረ እኔ በቃ ኧረ ወደዚህ እንደኔ ጎፍታጣው ማግባት ነው አደ ከሚያለውን ታኒልኝ እንደ እንዝርት ሾር ያለችዋን አብሬ ብደክም አይሻልም እንደ ይልና ከዛ በኋላ ይገፍ ወደዛ ቁጭ የተቀመጥሽበት እንዳገኘሽ አስቀምጦሽ ይሄዳል። እዚህ ስትንቋቁ ማለት ነው። ኢትዮጵያ ተተየሳቀኝ ነው። ጊዜ ታክስ ጊዜ አትፍቺ ጊዜ ታክሲ አይደል ቆሞ አይጠብቅሽም ውዴ ማሬ። ምንም ዋጋ የለኝ እናት። አሁን በአሁኑ ሰዓት ልጄ ብዙም ራሷን ካልጠበቀች ሴት ልጅ እመቤቴን እኔ እውነቴን ነው የምላችሁ፣ እግዚአብሔርን እኔ ከምሬ ነው የምላችሁ። ጊዜያችሁን አትግደሉ። ሄዳችሁ በልጅነታችሁ ውለዱ። እውነት ኧረ ምን አባቱ እየውልሽ ወለድ አድርገሽ እናትሽ መውለድ ካለ እናት አባት እያለ መውለድ እናት አባት እያለ ከዛ በኋላ የፈለግሽውን ለማሳካት ማለት ነው ይው ገደብና ጊዜ አይሰጥሽም። ግፋብል ከልጅሽ ጋር 1 ዓመት ከኖርሽ ለእናትሽ ታስረክቢና ላጥ ብለሽ ትሄጃለሽ። የፈለግሽውን ስራ አሽከርክራሽ ከዛ ትመጫለሽ። እውነቴን ነው። አይንም በአይን ማየት ነው። እኔ አንዳንዴ እዚህ ቲክቶክ ላይ የሚሳደቡት ሰው ተስፋ የቆረጡ ይመስሉኛል። በቃ አንዳንዴ ፍቅር ደግሞ ፍቅር የሚያሳያቸው ልጆች ጋራ ይገነፍልባቸውና አቴንሽናቸው ምን ይሆናል? ግማሽ ይሆናል። ከዛ በቃ ቅናት መጥፎ ነው። ምን ይሻለኛል? ሳሚዬ ይልሻል ወይዬ የኔ እናት በጊዜ ሂዱና ውለዱልኝ። እኔ አሳድግላችኋለሁ። እኔ
እናታችሁን ያሳድግላችኋል። ሂዱና ውለዱ፣ አምጡ። እኔም አልወደው ምንድነው እሱ የዳይፐር ብቻ ላኩ፣ የወተት ላኩ። ሌላውን እኔ ያለሁላችሁ በቃ። እውነቴን ነው። እኔ ለምን እንደዚህ እንደምመክራችሁ ታውቃላችሁ? በልጅነቴ እናቴ ናት ቀብረር አርጋ ያሳደገችልኝ። እንደዚህ እንደፈለግኩ እየዘለልኩኝ ግን አሁን እግዚአብሔር ይመስገን የወደደውን ወስዷል። አስራቱን ለእኔ የፈቀደውን አስቀምጦልኛል። ክብር ለፈጣሪ አመሰግነዋለሁ። ሁሉን ነገር ለማድረግ የቻለው አምላክ አመሰግነዋለሁ። ማድረግ ያለበትን ግን ምንድነው እሱ እዚህ ዝም ብላችሁ ጊዜያችሁን አትንጨርጨሩ። ሂዱ ውለዱና ባይሆን ወደ ስደት ነው። መቼም የማይለቃችሁ ነው ስደት። ስለዚህ ሂዱ ውለዱ ኑ በቃ። ይሄንን ነው የምመክራችሁ። ብትንቀሳቀሱ ወልዳችሁ ብትንቀሳቀሱ ጥሩ ነው። አይ መዲና አሁንም እናትና አባት እኮ ይሄን አይልም። ነይና ወለጄ አይልም። እውነቱን ለመናገር በተለይ አረብ ሀገር ይኸውልሽ 10 ዓመት ብትበሰብሽ አይደለ 20 ዓመት ብትበሰብሽ እዛው እሱ እናቴ እርካታውን እየረካ እዚህ ስትሞጠሙጪ ትኖር። ደግሞ በጣም ይበራል። በጣም ሳይንስን ከተማራችሁ ደም ምን ቦታ እንደሚቆም ሳትጠቀሙበት ሳትወልዱበት ሰው ለምንድን ነው እሱ አመት ሳይሞላው የሚያረግዙ አሉ። ለምን? ቶሎ ለማፋጠን ገብቷቸዋል። አሁን እዚህ 20 ዓመት 30 ዓመት ምናምን